ሰላም የማይፌሎ ቤተሰቦች እንደምን አላችሁ? ደህና ናችሁ ወይ? ማይፌሎ ሳምንቱን ጠብቆ ወደ እናንተ ተመልሷል። ዛሬ የምናወራበት ርዕሰ ጉዳይ የሚሆነው ስለ ዓላማ፣ ስለ ራዕይ፣ ስለ ፐርፐዝ እነዚህ ጉዳዮች ላይ እንቆያለን። እየተከታተላችሁ የምትገኙ ተስፋ ብሮድካስቲንግ ኔትወርክን ነው። የዛሬው እንግዳችን ወስታንት ኢዮብ ይባላል። ወስታንሲ አሜን የምትሉ መስሎኝ ነበር። ነው ትርጉሙ ገብቷቸዋል። ወስት ትንሽ ስም ለየት ይላል። ብዙ ቦታ ይጠይቋል። የመጀመሪያው ጥያቄ ስም ምንድነው? ምን ቋንቋ ነው? ትርጉሙ ምንድነው? እኔ እንደውም ኢዮብ ስምህ ኢዮብ ሆኖ ወስታንት ከስምህ በፊት መግቢያ ኢዮብ ብለው ይጠሩኛል ስለሚቀል ወስታንት ኢዮብ ስለሆነ ግን ወስት ስሜ ነው። ምንድነው ትርጉሙ? ስለዚህ ግን ማብራራት አይጠበቅበት። መጠሪያው ነው። ስም መጠሪያ ነው እኮ። ግን እኛ አሁን ስምሽ ማን ነው እንጂ ትንሽ ዩኒክ ነው፣ ያልተለመደ ስም ስለሆነ በደንብ አሁን አድማሱ ከበደ ምናምን አይነት ስም እየሰማን ስለሆነ ያደግነው ወስታንት ሲሆን ብቻ ኢትዮጵያዊ መሆንን አስመረን ለመግባት ነው። ዛሬ የምንቆየው ያው አንተ በተለያዩ መድረኮች ላይ በደንብ ትሬኒንጎችን የምንሰጥባቸው ርዕሰ ጉዳዮች ናቸው። እንዴት ግን ጀመርክ? ይሄ ሰው ህልሙን እንዲያውቅ ራዕዩ ገብቶት ለዓላማው ለተፈጠረበት ዓላማ ያንን አውቆት መኖር እንዲችል ወጣቶችን በማገዝ በመርዳት እዛ ላይ ነው ያለውና እንዴት ፓሽኔ ነው ብለው ወደዚህ ነገር ልትገባ ቻልክ? አይ ቲንክ ወደኋላ ይስለኛለሁ። ዩኒቨርሲቲ እያለሁ ነው፣ ሁለተኛ ዓመት ተማሪ ነበርኩ። አገለግል ነበር። ፌሎሺፕ አዳማ ዩኒቨርሲቲ ሊደር ነበርኩ። እዛ ፕሮሰስ ውስጥ ታገለግላለህ፣ ታስተምራለህ፣ ብዙ ልጆችን አገኛለሁ። ግን ሁለተኛ ዓመት ላይ አንድ ስልጠና ነበር ደብረ ዘይት እና እዛ ስልጠና ላይ ኢንተርናሽናል ሊደርሺፕ ኢንስቲትዩት ያዘጋጀው ትሬኒንግ ነው። በብዛት ስለ ቪዥን ይወራ ነበር አንድ ሳምንት ነው። ስለዚህ ቪዥን የሚባል ነገር አለ ማለት ነው። የሆነ ሰው ዓላማዬ ነው ህይወቴ ነው ብሎ ራሱን የሚሰጥለት ነገር ለካ አለ። በደስታ ነበር ሳስተምር ሳገለግል የነበረው እግዚአብሔርን ለማስደሰት። So I think there is እንደዚህ something like vision የሚባል ነገር ያ ብዙ ህይወቴን ከቪዥን ከዓላማ አንጻር እንዳስብ ምክንያት ሆኖኛል። ሰከንድ ይር ሆነክ ማለት ሰከንድ ይር ድሮ አንቺ ያኔ ሃይ ስኩል ለማስመር የፈለኩት ላይክ አሁን አንዳንድ ሰው አሁን ሰከንድ ይር ሆኖ አለማወቁ በጣም ሌት እንደሆነ የሚሰማው ሰው ይኖራል። ኦኬ ቪዥን የሚባል ነገር አለ ማለት ነው ያልከው ሰከንድ ይር ሆነክ ነው። ልክ ነው ሰከንድ ይር ነበርኩ። ግቢ ተገብቶ ይሄ ትራንዚሽን አይደለች ሃይ ስኩል ይሄ ፕሪፕ 11 12 ሲሆን መጠየቅ ትጀምሪያለሽ። ለምሳሌ ምን ልማር የሚለው የሚመጣው ያኔ ነው። ምን ልማር አሁን እንኳን እንዴት ግቢ ልግባ ነው ካሪኩለሙ ስለተቀየረ ግን ምንድነው መማር ያለብኝ ምናምን የሚሉ ነገሮች የሚታሰቡበት ሰዓት ነው። ግቢ ደግሞ ሲገባ ለምንድን ነው የምኖረው? እንደዚህ አይነት ነገሮች በጣም በተደጋጋሚ የሚመጡበት ሰዓት ነው። አንተ ሰከንድ ይር ገባ፣ ከዛ ትሬኒንጉን ወሰድክ። ሶ የምታደርገው አይነት ነገር ነው ቅርጽ ያዘው። ከዛ በኋላ ነው እንዴት ዲሳይድ አድርገህ ሞስት ለምሳሌ ተመረቀ ምንድነው ግራጁዌት ያደረገው? ኤሌክትሪካል I love ኤሌክትሪካል። የሚገርምህ በጣም ወደው ትምህርት በጣም ከልቤ ብዙ አስተሳሰቦች ከዛ ትምህርት ጋር ሪሌት ያደርጋሉ። ይሄ ቶት ፓተርኔን ኤሌክትሪካል በጣም ኢንትረስቲንግ። በፊት ስለ ቪዥን ስለማላቅ ደስ ያለኝን መርጬ ነው የገባሁት። በትምህርቴም ደግሞ ጥሩ ውጤት ነበር። አሁን ፐርፐዝ ሲሆን ሙሉ ህይወቴን እንደሚይዝ ገባኝ። it's not like part of my life አጠቃላይ የህይወቴ ጉዳይ ነው። ኤሌክትሪካል የሚባል ሳብጀክት ወይም ፕሮፌሽን ብቻ አይደለም። ያ ትሬኒንግ እንዳስብ ነው ያደረገኝ፣ አስደነገጠኝ። ኦኬ አሁን ሪሊ ማደርገው ምኖረው ምሰራው ቪዥኔ ነው ወይስ እንዲሁ ዝም ብዬ ደስ ያለኝን ነው? በሰዓቱ መልስ ሳላገኝ ነው የቆየሁት። ግራጁዌት እስካደረግ ድረስ መልስ የለኝ። ግን እጥር ነበር፣ አስብ ነበር፣ አሰላስል ነበር። ተመርቄ ቤት ሄድኩኝ። ስለዚህ ሁሉም ኤክስፔክት የሚያደርገው ተቀጥሬ እንድሰራ። ስለዚህ ውጤት ነበረኝ፣ ተቀጠርኩ።
ኢንዱስትሪያል ድርጅት ውስጥ ማመን ነው የሚያውቅት መስራት አቃተኝ። እዛ ውስጥ ሰው ማሽን ላይ ነው የምትሰራውና በቃ ማሽን መግጠም፣ ማሽን ኢንስቶል ማድረግ፣ ማሽን ሜንቴን ማድረግ እና በቃ ይሄ ነው ኑሮዬ። በቃ እንደዚህ ነው የምኖረው ሆል ማይ ላይፍ። አልችልም ወጣሁ ለቀህ ወር አልሰራሁም። ከባድ ነው እውነት። የስራ ልምድ ሳትወስድ እንዴት አሁን አንድ ዓመት ስራና የስራ ልምድ መያዝ አለብኝ ነው የሚባሉና እንዴት ይሻሉ ቤተሰብ? አይ ወይ ደግሞ ቤተሰብ እንትን ነበር ማለት ነው። አሁን የሆነ ሰው ሲሰማው ሊል ይችላል ምን አለብህ ብታቆመው የሆነ ማረፍ ያለ ማለት ነው ምናምን እንደዛ የሚያስብ። እንዴት ነው ግን ፋሚሊ ጋር የነበረው ሪስፖንስ? ከዛ ስራ ለቃል ብዙ ኤክስፔክት የሚደረግ ነገር አለ። ከዛ ደግሞ በጣም ጊዜው ራሱ እኮ ስራው ላይ እንድትቆይ ምናምን ነው እንትን የሚልና ያንን ሁሉ ትተህ ቪዥኔ ብለህ መምጣት ራሱ በጣም ከባድ እና እንዴት ነበር ያ? ቢሰራና ደግሞ ራሱን ቢችል እኛንም ቢያግዝ ነው ቤተሰብ። በጣም ሀብታም ነበሩ፣ ከዛ ግን አልነበሩም እኔ ስመረቅ ሰዓት። ስለዚህ የኔ መስራትና ገንዘብ ማምጣት በጣም አስፈላጊ ነበር። እሱን ስራ ሳይሆን ሌላም ስራ ጀምሬ አቆምኩኝ። ቴሌ ነው አንዴ የገባው፣ እሱንም አቆምኩ። ተመሳሳይ ስራ ነው። ኦኬ ለሁለተኛ ጊዜ ግን ወራት ውስጥ ነው፣ 1 ወር 2 ወር የምትሆን ጊዜ ናት። ይሄ ሀፕን ያደርጋል። ይሄ ልጅ ምን ሆኗል? አባቴ ያስታውሳሉ። ምንድነው የምትፈልገው? እኔ እግዚአብሔር ለምን ዓላማ ነው የጠራኝ? ለምንድነው የምኖረው? እኔ ማን ነኝ? ችግር አለ የሚያመኝ ነገር ተመረቅ ስራ ኤሌክትሪካል ተመረቀም ነው ተቀጥረህ ትሰራለህ። አይ እኔ ውስጤ ሌላ ያ ውስጤ አለ የምለው ነገር አላውቀውም። እኔ እሺ ምንድነው አላውቅም። በቃ ምንም አይገጥምም። ከእሱ ጋር መግባባት አልቻልንም። ከቤተሰብ ጋር ቶታሊ አንደርስታንድ መደረግ አልቻልኩም። ምንድነው የምትፈልገው? ለእኔ ክሊር አይደለም። ስራ አግኝቼ ደግሞ ለቅቄ መውጣት አስቸጋሪ ነበርና እዛ ውስጥ በጣም ነው እርስ በርስ በቃ ሰው ሁሉ መጥቶ እንዲመክረኝ አልሰማም ብሏል። ከኔ ጋር እንትን ሊጸልዩልህ አልተሞከረም? አገልጋይ መጥተው እስኪ እባካችሁ ብንለው አልሰማም ብላ የእውነት በጣም የምፈራው አጎት አለና በቃ እሱ እንዲቆጣኝ መስመር እንዲያስይዝ ፎር ሳም ሪዝን ልሰማቸው አልቻልኩም። በጣም ነው የምወዳቸው ግን ውስጤ አይ ኖ ኢንሳይድ ለሆነ የተለየ ነገር ውስጤ እንዳለ አውቃለሁ። በእነዚህ የተከበሩ ስራዎች ናቸው። ኤሌክትሪካል ተምረህ ሀገርህን መጥቀም፣ ሶሳይቲን መጥቀም እግዚአብሔር እዛ ውስጥ የሚከታቸው ሰዎች አሉ። ያለ ቦታ ስትሆን ነው የሚከብድህ። የተሰማኝ ነው በቃ ቦታዬ አለመሆኗን። ሰው 10 ዓመትም 20 ዓመትም የማይወደውን ስራ ይሰራል። ለእኔ ፈርስት ዴይ ላይ ነው ያልቻልኩት። እድለኛ አሁን እኮ ነው እድለኛ እንደሆነ የምናስበው። በዛ ሰዓት ሲወስን ግን በቃ ያው ግቢ ሰው ይገባል። ያው እንግዲህ ወይ የሆነ ፍልስፍና መጽሐፍ አንብቦ አብዶ ሊሆን ይችላል። አስበሽዋል? ወላጅ አባቱን ሄዶ ማን ነኝ እኔ ራሴን ማወቅ አለብኝ ሲል ኖርማል የሚስተናገድ አይነት ነገር አይደለም። ሰው ይማራል፣ በዛ ነገር ይሰራል፣ ከዛ ቤተሰብ ይመሰል እንደዛ እየተባለ ነው የሚሄደውና ምናልባት ሌሎችም እኮ ውስጥን እያዩ እንዲያድጉ ነው የሚደረገው። ይኸው እሱ ዩኒቨርሲቲ ገባ፣ ተመርቆ ወጣ፣ አሁን ስራ ያዘ። አንተስ እየተባለ ከስራ ያሉት እንኳን እሱን እያዩ እንዲያድጉ በሚደረግበት እንትን ውስጥ እሱ ነው በቃ ውስጥ እያረፈ አይደለም ብሎ ዘግቶ መቀመጥ ራሱን የቻለ በጣም ጌታ ረዳ የውሳኔ ሰው ነው ማለት ነው። ውሳኔ ላይ እንዴት ነው? ጎበዝ ነኝ። ውሳኔ ላይ ጎበዝ ነኝ። ጥሩ እሷ ታይም በጣም ከባድ ናት አይደል? ቀላል አይደለም። ላይክ ወስነ በቃ ይሄ ነው ብለህ የምትመጣበት መሀሉ ላይ ብዙ መንገጫገጮች አሉት። ግን ለፊውቸር ደግሞ በጣም ወሳኝ ቤዝ በጣም ይሄ የሚገርምህ አባቴን በቃ ከተሳሳትኩ በዚህ ውሳኔ ከተሳሳትኩኝ እመለሳለሁ። የኔ ሪስክ ነው፣ የኔ ኃላፊነት ነው። በህይወቴ በሚመጣ ነገሩ እኔ ነኝ ተጠያቂ። እሱም ገባ ምን አለ ከዚህ በኋላ መስራት፣ መለወጥ፣ ማደግ አለብህ። ስለዚህ ይሄ የምታስበው ነገር ላይሆን ይችላል ምናምን በቃ የኔ ዲሲሽን ነው። 5 ዓመትም ይሁን 10 ዓመት ቆይቼ
እንደተሳሳትኩ ከገባኝ እመለሳለሁ። ግን እኔን ውሳኔ እንደወሰን ጊዜ ስጠኝ። አንድ ቤት ልቀመጥ፣ ምግብ ቁርስ፣ ምሳ፣ እራት ልብላ ላስብ። ፈቃደኛ ናችሁ ያልኩኝ ማይማን በጣም በቃ እሺ ቤቱን ግን እንደዚህ ያለ ስራ መቀመጥ ወዝንትን ስለዚህ ፈቀደልኝ ቤት እንደሆነ በቃ ማሰብ ጀመርኩኝ። አሁን የግድ አስቤ ጨርሼ መውጣት ነበረብኝ። እነሱ ፋዘርም ደግሞ በጣም ሲሪየስ ነው እንደዚህ እቅድ ላይፍሽ ላይ በምትወስኙ ነገርና ሰው ወስን የተወሰነ ጊዜ ነው ያለህ፣ ከዛ ቤቱን ትለቃለህ። ስለዚህ የዛ ጊዜ ውስጥ በጣም አስብ ነበር፣ በጣም ጸልይ ነበር። ይከብዳል። ቸርች ድንገት ሄጄ ስራ ያልያዙ አሉ እዚህ ጉባኤ ማለት እና ወስታ አለ እዛ ጋር ስትቆም እስቲ ጸልይ ለቆ ይመጣል በነዛ ሞመንቶች ነው በዛ ሞመንት። ስለዚህ እንትን እኮ ለምሳሌ አሁን ፕሮፌሽን ቪዥን አይደለም ልንል እንችላለን ማለት ነው። ለምሳሌ አሁን ኤሌክትሪካል ኢንጂነሪንግ ነው ያጠናው። ሂዝ ኤሌክትሪሽያን ኢንጂነር ነው። ግን በቃ ይሄ አይደለም ቪዥን ምናምን። አሁን አብዛኛው ሰው ዶክተር መሆን ነው ራይ። ምንድን ነው ዶክተር መሆን ራይ መሆን? ምንድን ነው መምህር መሆን ራይ? ምንድን ነው ሲባል የሆነ የሚያነሳቸው ፕሮፌሽኖች አሉ። ስለዚህ ያ ቪዥን አይደለም ማለት ነው። አይ ቲንክ ሰው አይደለም። ቪዥንን ስታቅ አስቀድመህ ያንን ለመስራት የሚጠቅምህን ፕሮፌሽን ትመርጣለህ። ለምሳሌ የታመሙ ሰዎችን መርዳት እና ስለታመሙ ሰዎች ሸክም ሲኖርህ ኦኬ ሜዲካል ዶክተር መሆን አለብኝ ትላለህ አይደል? ፍትህ ተጓድሎ አገሪቱ ላይ ስታይ ሎው አጠናለሁ። ቪዥንህ ፍትህ ማምጣት ነው ሀገሪቱ ላይ። ያንን ለማምጣት የሚጠቅምህ ግን ህግ መማረት ነው። ህግ ብቻ ላይሆን ይችላል። 2 3 4 ትምህርቶችን ልትማር ትችላለህ። ትምህርቱ ቱል ነው፣ መሳሪያ ነው። ዓላማህን የምትፈጽምበት መሳሪያ ነው የሚሆነው። ፖለቲካ ውስጥ ስትገባ is the same አይደል? የሚጨነቁ ሰዎች፣ የአእምሮ መረበሽ ውስጥ የሚያልፉ ሰዎችን በማማከር ረዳለሁ። የኔ ፐርፐዝ እሱ ነው ብለህ ስታስብ ሳይኮሎጂ ታጠናለህ ወይም ሳይካትሪ ታጠናለህ። ግብ አይደለም ግን ያ ዓላማህን ለመስራት እንደ ቱል መሳሪያ ያስፈልጋል። ባግህን ስትከፍት ብዙ ቱሎች ያስፈልጋሉና ትምህርት በራሱ ግብ አይደለም። አሁን እኮ ሰው ተመርቆም ዓላማ ላይኖረው ይችላል። ዶክተር ነው ምንም ዓላማ የሌለው ዶክተር አለ። ኢንጂነር ሆኖ ምንም ዓላማ የሌለው አለ። ዓላማ ኖሮ ስትሆነው ነው ውጤቱ ጥሩ የሚሆነው። አስተማሪ ስትሆን ትውልድን እቀርጻለሁ ብለህ መምህር ስትሆን አውትካሙ ብዙ ትውልድ መቅረጽ ነው። አሰ ፕሮፌሽን ግን በቃ ዝም ብዬ ክላስ እየገባው እየወጣው ተማሪ እያበሳጨው መቅረጽ ሳይሆን ዲፎርም እያደረኩ ልወጣ ትውልድ እያበላሸው ልወጣ እችላለሁ። ለእኔ እሱ ቱል ነው ፕሮፌሽን። ሜቢ አሁን ያንተ የዛኔ እንደ ኤሌክትሪሽን ስትሰራ ራስህን ቦታ ሆኖ አላገኘኸውም። ቆይ እስኪ እኔ ቦታ ልፈልግ ስትል ሌላ ፕሮፌሽን ልፈልግ እያልክ አልነበረም ማለት ነው። ይሄኛውን ሳይሆን ሌላ ፕሮፌሽን ላስብ ሳይሆን የሆነ something general the big picture እሱን ለማየት ነው ማለት ነው ጊዜ የወሰድከውና ከዛም ስትወጣ በቃ ብለህ እኔ ኮንተንት ብለህ አንድ ፕሮፌሽን ሳይሆን ይዘህ የወጣኸው የሆነ ቢግ ፒክቸር ይመስለኛል ይዘህ የወጣኸውና የህይወት ዘመን ስራው ማለት ነው። ያ እሱ ነው መሆን። አሁን ሰው ከፕሮፌሽን ነው የሚቀይረው። አሁን ይሄን ተማርኩ ይሄን ብጨምር ምን ያህል ገንዘብ አገኛለሁ፣ ይሄንን ብጨምር ምን ያህል ገንዘብ አገኛለሁ። አይ ቲንክ የምንሰጠውን ነገር ነው ማወቅ ያለብን አይደል? ምንድነው የምንሰጠው? ሁሉም ነገር the default state of nature is giving አይደል? ኔቸር እንዲሰጥ ንብ ማር እንድትሰጥ የሆነ ወተት ደግሞ ላሞች እንዲሰጡ ፓፓያ፣ ብርቱካን፣ አናናስ፣ አፕል ፍራፍሬዎች እንዲሰጡ እግዚአብሔር ሰውንም እንዲሰጥ አድርጎ ነው የሰራው። ሰው ፕሮፌሽን ከሚፈልግ ምንድነው እኔ የምሰጠው እኔ ጋር ያለው ነገር ብሎ ቢያስብ ይሻላል። ጥሩ ሚውዚክ መጫወት እኮ ሊሆን ይችላል። ያንን ስትሰጥ ገንዘብ ታገኛለህ። ያንን ስትሰጥ ሰዎች ወደ አንተ ይመጣሉ። እኔ የሄድኩበት አመራሮች፣ መሪዎች፣ የተለያዩ ካምፓኒ ኦርጋናይዜሽን መሪዎች ተሰብስበው የሚጠብቁኝ ስለምሰጥ አይ ቲንክ ሞር ወደ ውስጥ ምንድነው የምሰጠው ብዬ ነው ያሰብኩት። ከዛ ግን ያንን የምሰጠውን ነገር ደግሞ በደንብ አድርጌ እንድሰጥ ምን ብማር ከዛ በኋላ ተማርኩ እኮ ሊደርሺፕ አጠናው፣ ቢዝነስ አድሚኒስትሬሽን አጠናው፣ ሳይኮሎጂ ላይ እነዚህ ትራውማ ሂሊንግ ላይ አጠናው። እነዚህ ሁሉ የምሰጠውን ነገር በደንብ እንድሰጥ ነው የረዱኝ። ያ እንትን የምሰጠውን ነገር
በራሱ ለማወቅ ቪዥንን ዲስከቨር ለማድረግ አሁን በዚህ ሰዓት በጣም ሰው ሩጫ ላይ ነው የሚሆነው። ጊዜ ቁጭ ብላ ያንን ማሰብ ዲስከቨር ማድረግ ምንድን ነው የምንሰጠውን ነው ማወቅ ያለብን ስትል ነበር እና ምንድን ነው የምሰጠው የሚለውን ራሱ ለማወቅ ምን አይነት ታይም ነው መውሰድ ያለብን? እንዴት ነው ጊዜ በዚህ ሰዓት ላይ በዚህ ሩጫ ውስጥ በዚህ ነገሮች ሁሉ በጣም ፋስት ሆነው በሚሄዱበት ጊዜ አይ ቲንክ እንትን ይባላል አይደል? ነገ ዛሬ ለተዘጋጁት ነው ይባላል አይደል? ራሳቸውን ላዘጋጁት ነውና ሌላ ነገር ውስጥ ሆነክ ነገን ደግሞ ሌላ ማሰብ አችልም። ኦልሬዲ ነገ ስለምናስበው ነገር ዛሬ መዘጋጀት አለብን፣ ጊዜ መስጠት አለብን። በእንደዚህ አይነት ሁኔታ ውስጥ እንዴት ነው መስጠት የሚቻለው? ምን ታስባለህ? ቪዥናችንን ራሱ ለማወቅ መጨመር ሳይኖርብኝ አይቀርም። አሁን የሁሉም ሰው የሚያውቅበት መንገድ ተመሳሳይ ላይሆን ይችላል። አይ ነው አንተ ምን ያህል እንግሊዝ አልጨረስክም ጊዜ ስጡኝ ያልካቸው ቤት 1 ወር ይሁን 2 ወር የተቀመጥከው አይ ነው። ግን አሁን ሁሉም ሰው እኮ ቢያውቅ ደስ ይለዋል። አሁን የሚሰሙን ወጣቶችም ማወቅ ፈልጋለሁ ይላሉ። ግን አሁን ግን ላውቀው ፈልጋለሁ ይሄ ባንዴ እንዲሆንም መፈለግ አለ። ኢሚዲየትሊ አሁኑኑ መልሱ ማግኘት መፈለግ አለና አንተ እንዴት ሃንድል አደረግከው? አሁን ፕሮግረስ ነው ወይስ ቶሎ ነው የሚታወቀው? ራሱ ድንገት ነው የሚታወቀው ወይስ እንዴት? ሁሉም ሰው እንዳንተ 1 ወር ቢዘጋ ያውቀዋል። እሷ አሁን መስሪያ ቤት ባዶ ለማድረግ ነው ዘግታ ልትወጣ ነው። አይ ቲንክ ይሄ ብዙ ጊዜ አሁን ስልክ ካሜራ ስታነሳ ጥሩ የሚያነሳው ፓርት የፊተኛው ነው አይደል? ሰልፊ ስታደርግ አይደል? የፊት ካሜራው በጣም ሪዞሉሽኑ ጥሩ ነው፣ በጣም ያሳይሃል። ሰልፊ ደግሞ ያንሳል ባይ ዲፎልት፣ እንደዛ ነው የሚሰሩት። እና ዓለም ብዙ ጊዜ ወደ ውጭ ነው እንድናይ በጣም የምትገፋን። ውጭውን ታያለ፣ ሰውን ታያለ፣ ሩጫ ታያለ፣ ቢዝነስ አለ፣ ብዙ ነገር። ወደ ራስህ እንድታይ ግን በጥልቀት ራስህን እንድታይ ብዙ አላመቻቸች። አብዛኛው ነገር ሩጫው ወደ ውጭ ነውና ልክ አሁን እንዳልከው ሰው እዛ ሩጫ ውስጥ ነው የሚደክመው። የሰራን የሚመስለን፣ ያገኘን የሚመስለን፣ ጥሩ ነገር ያደረግን የሚመስለን ሩጫ ላይ ድካም ደክመን ስንገባ ደስ ይለናል። ቁጭ ብሎ የሚያስብ ሰው ስራ ፈት ነው ራሱ ጸጥ ምንድነው የምታስበው ነው። ማሰብና ጭንቀትን አንድ ላይ ነው። ግን የምንጨነቀው ስላላሰብን ነው አይደል? ስለማናስብ ነው የምንጨነቀው። እና ይሄ አሁን ቤት ሄደህ ላስብ ነው ብትይ ችግር አለ አይደለም? ምንድነው እየሆነ ያለው? እንደዛ ነው የሚሆነው። ለእኔ መጽሐፍ ቅዱስ አስብ ይላል አይደል? ኢያሱንም አስብ በቀንም በሌሊትም አስብ ይላል። እንድናስብ ብዙ ያስተምረናል። ዳዊት እግዚአብሔርን ሀሳብ ያገኘው በማሰብ ውስጥ ነው። እግዚአብሔር ሁል ጊዜ ሀሳብ ይዞ ይመጣል ሰዎች ጋር። ሙሴ ጋር ሀሳብ ይዞ ይመጣል። ኤርሚያስ ጋር ሲመጣ የሆነ ሀሳብ ይዞ መጣ። ማርያም ጋር ሲመጣ ሀሳብ ይዞ መጣ። አስቴር ጋር ሲሄድ እግዚአብሔር ሁሌ ሀሳብ ነው ይዞ የሚመጣው። የእግዚአብሔርን ሀሳብ የሚያገኝ ሰው በጣም ጊዜ ያለው ከእግዚአብሔር ጋር ከራሱ ጋር ቁጭ ብሎ በጥሞና ኮንተምፕሌት ለማድረግ ለማሰብ ጊዜ የሚወስድ ሰው ነው እና በዛ ውስጥ ነው ራሳችንን በጣም ልናይ የምንችለው። እግዚአብሔር ሀሳብም ወደኛ የሚመጣ በጣም ብክን ያለ ነገር ውስጥ ትክክለኛውን ጥርት ያለ ነገር ማግኘት ከባድ ነው። ስለዚህ እኔ የምመክረው አንዱ ይሄ በቃ ቁርጥ አድርጎ ቁጭ ብሎ ማሰብ። የትም አይሄድም፣ ስራ የትም አይሄድም፣ ሩጫ የትም አይሄድም። እንደዛ አስቦ የሚወጣ ሰው ታውቃለህ፣ ስራው ላይ ህይወቱ ላይ ታውቃለህ፣ ኢምፓክቱ ላይ ታውቃለህ። በደንብ የተስተካከለ ነገር ይዞ ይወጣል። እና እንዳልሽው በዛ ሂደት ውስጥ ግን የአንድ ቀን አይደለም። እኔ በሆኑ ቀናት በሆኑ ወራት 6-7 ወር ውስጥ ነው እንደዛ ገብቶኝ ኦኬ አይ ቲንክ 8 ወር ቆየው ቤት። ከዛ ነው የወጣሁት። አዎ ኦልሞስት እኮ 8 ወር ቤት ነው። 2 ወር ቢጨምር እኮ አንድ ጽንስ ሊወለድ የሚችል ጊዜ በለው። እና it took me like 8 months። አንዳንድ እኮ እንዲሁ በሰዓታት ውስጥ ሊያውቅ ይችላል። እንደኔ 8 ወር ላይፈጅ ይችላል። ለእኔ 8 ወር ግን ቤት ነበርኩ። ቤት ብቻ ዝናና ነበር፣ ጸልይ ነበር፣ አስብ ነበር። ግን ስወጣ ጽፌ ነው የወጣሁት። እስካሁን ያ ወረቀት አለ። የዛሬ 10 ምናምን ዓመት
የ127 ዓመት እቅድ ብዬ ነው የጻፍኩት 127 እና 127 እና ቁጭ ብዬ አሁን 127 ነው ያልከው 127 እኮ አሁን እንትን ነው የቴሌብር ብድር ነው አይ ነው የመጀመሪያ ቤት ኮምፒውተር ነበር እኔ ትልቁ ኮምፒውተር ድሮና በሱ ጽፌ ፕሪንት አድርጌ ምናምን ለአባቴ ስሰጠው ምንድነው 127 ዓመት ትኖራለህ እኔ አልኖርም ማስበው ስራ ግን እንደዚህ ከዛ ገለጣ አየና ለቤተ ክርስቲያን መሪዎች ለምናምን ትሬኒንግ መስጠት እነሱ ላይ መስራት አንተ ቤተ ክርስቲያን መሪዎችን ታሰለጥናለህ ከዛ እንደገና የመንግስት አመራሮችን ትሬን ማድረግ ማብቃት በቃ የጻፍከው ነገርና አሁን ያለከው በጣም ይገርም ከረጅም ጊዜ በኋላ ሐዋሳ ኃይሌ ሪዞርት ትሬኒንግ ነበር የሚሰጠውና እዛ ትሬኒንግ ሰጥ አባቴ ነበር ከሰልጣኞቹ ማይተነሶች ምናምን ተጠርተው ነው ቤት ሄጄ እኔ ላሰለጥን ነው ቻው ብያቸው ጠዋት ወጥቼ ፕሮግራሙ ላይ ነኝ ከዛ እንግዶች ገቡ አሰልጣኛችን መጥቷል ተብሎ ስቆም እኔ ያለው አባቴ ልጄ ሮጦ መጣ እዛ ቀብር ተቃጥሎ 5 ቀን ሙሉ ግን አሁን ካነሳኸው ውስጥ 127 ዓመት ስለዚህ ራዕይ ሲታሰብ ሌጋሲ የሚባለው መምጣት አለበት ማለት ነው ትተህ ለማለፍ የምታስበው ነገር እዛ ድረስ ነው እሱኛውን የተወሰነ እስኪ ቴንክ ዩ ምንድነው ስትሞት እኮ እንደው አይን ቢኖርክ ምናይ ቢሆን አይ ቲንክ እናያለን ግን መሬትን እንዲህ ወደ ታች ስታይ የረዳሃቸው 1000 ልጆች ቢኖሩ የሰራው ጥሩ ህንፃ ቢኖር ጥሩ መንገድ ቢኖር ቤተክርስቲያን ውስጥ ያገለገልከውን ፍሬ እንደው አይተህ ሳትጸጸት የምትሄድበት በቃ እግዚአብሔር ፊት ስትቆም ጌታ ኢየሱስ ምንድነው ምዕራፍ ዮሐንስ ወንጌል ምዕራፍ 17 ላይ እኮ የሰጠኸኝን ስራ ፈጽሜ በምድር አከበርኩ አሁን ኢየሱስ እግዚአብሔርን በምን አከበረ ካልከኝ የሰጠኸኝን ስራ ፈጽሜ ስራ ተሰጥቶት ነበር ያንን ፈጽሜ አከበርኩ ስለዚህ ጌታ ኢየሱስ እግዚአብሔርን ያከበረው ስራውን በመፈጸም ዋጋ አስከፍሎታል ህይወቱን አስከፍሎታል በጣም ሰፈር አድርጓል that was his assignment ጨረስኩኝ አሁን አለ ተፈጸመ አለ እኛም ስራ አለን ነው ኢየሱስ ክርስቶስ ካለው ስራ ወንጌል ሰባኪነትን ስራ አድርግ ይለዋል አይደል ስራ አለን ያ ሌጋሲ ነው ቀደም እንዳልኩ ምንድነው ሰጥቼ ማልፈው ምንድነው አስቀምጬ ማልፈው እግዚአብሔር ምንድነው እንድሰጥ የፈለገው እዚህ ምድር ስንሄድ ለማይቆጨን ነገር መኖር አለብን ብዬ ነው ማስበው ለማይጸጽተን አይ ቲንክ ከሌጋሲ አንፃር ነው የምናስበው ስለዚህ አንድ ሰው እንደ ልብ መኖር መብቱ አይደለም ማለት ነው እግዚአብሔር አሁን ጌታ ኢየሱስ ክርስቶስ እግዚአብሔርን ያከበረው የተሰጠውን ስራ በመፈጸም ነው እያንዳንዱ ሰው በአላማ ነው የተፈጠረው ካልን ለዛ ለተፈጠረለት አላማ መኖር መብቱ አይደለም ግዴታው ነው የሚጠየቅበት ስለሆነ እሺ ሌላው በጣም ኮንፊውዝ የሚያደርግ ገጥሟችሁ እንደሆነ ምኞትና ቪዥን እንዴት ነው ይሄ አይምታቱም ይሄ አንዳንድ ነገሮች አይ ዊሽ ምናምን ብለሽ የምታወሪያቸው አምቢሽን እና ቪዥኖች ማለት ነው በተለይ ለተማሪ ደግሞ አሁን ምኞትና ቪዥን ብቻ ሳይሆን ይሄ የሰዎች ሰጀሽን አለ ታለንት ሊሆንክበት ነገር አለ እዚህ ነገር ላይ ጥሩ ነክ ምናምን ይልሃል አንተም ፓሽኔት ነክ ደግሞ እንደተደሞ ዳው ታረጋለህ የምር ግን እግዚአብሔር ለዚህ ነው የሚፈልገኝ ትላለህና ይሄ ሁሉ ደግሞ አለ ተማሪ ጋር እቺና አጥራሊ ተጀመረ ይሄ ተብዬ ስለማቅ ወደምኔ ግን አንድ ናቸው ምኞት ለምሳሌ ነው ጥሩ ቤት ቢኖረኝ የሆነ ጥሩ መኪና ብነዳ ማናቅም ሰውን ብሏል አንዱ የሆነ ጥሩ ብዬ የምመኛቸው ነገሮች ራዕይ ናቸው ለኔ ወይስ ራዕይ ራሱን ችሎ ለየት ያለ ነገር ከዛ ቲጂ ወዳለችው ወደምት እንመጣለን የተወሰነ ያ አይ ቲንክ እዚህ ላይ ምኞት አምሮት አለ አይደል እንደው ቢሆን ደስ የሚለኝ ነገር አለ ገንዘብ ቢኖረኝ ይሄንን ባደርግ ይሄንን ብሆን ብለን እንመኛለን ጥሩ ነው አም ጉድ ማለት ጥሩ ነው መመኘት ግን ደግሞ ወደ ራዕይ ስመጣ ለኔ
ከእግዚአብሔር ጋር ይገናኛል። እኔ ዝም ብዬ ቁጭ ብዬ ፈጥሬ የምጽፈው ነገር አይደለም። የሆነ በቃ ምን ልሁን ብዬ ቁጭ ብዬ ወረቀትና የአማርኝን ጽፌ ለመሆን የምታትረው ነገር አይደለም። የእግዚአብሔር ሐሳብ ነው ብዬ ነው የማስበው። ምክንያቱም አሁን ዳዊትን ካየኸው ሐዋርያት ሥራ 13 ላይ በዘመኑ የእግዚአብሔርን ሐሳብ አገለገለ አይደል? የእግዚአብሔር ሐሳብ ነው። አሁን እግዚአብሔር ሐሳብ ይዞ ይመጣል። ጳውሎስም ጋር እኮ ሲሄድ እግዚአብሔር ሐሳብ ይዞ መጣ። እንድታገለግለኝ እፈልጋለሁ። ዳንኤል ጋር ስትሄድ he's the government chief of staff አይደል? በሶስት ነገስታት ጊዜ እግዚአብሔር ሐሳብ ይዞ መጣ። 70 ዓመት ያገለገለው ያኔ እግዚአብሔርን ሐሳብ ለኔ ክሬኤተር እግዚአብሔር ሰዎችን ለሆነ ዓላማ እንደፈጠራቸው ነው ማስበው። ከተወለድን በኋላ ምን ላድርገው ይሄን ልጅ ብሎ ያስባል ብዬ አላስብም። ኦልሬዲ ኤርሚያስን በማፀን ሳልሰራ አወቅኩ አይደል የሚለው። ኤርሚያስን ነቢይ ሁን ሲለው ደስተኛ አልሆነም። እኔ ብላቴና ነኝ፣ ነቢይ መሆን አልችልም፣ ብዙ ነገር። እኔ በማፀን ሳልሰራ አውቃለሁ፣ ለአሕዛብ ደግሞ ነቢይ እንድትሆን ወስኛለሁ። ጳውሎስም አይ ቲንክ ገላትያ ላይ በእናቴ ማፀን ሳለሁ የለየኝ ይላል። ፖል የተለየው ገና ደማስቆ ሲሄድ መንገድ ላይ 35 ዓመቱ ላይ አይደለም። ገና እግዚአብሔር ድሮ ለዚህ ሐሳብ ለይቶኛል ይላልና ለኔ ራእይ እሱ ነው። ሰዎች የእግዚአብሔርን ሐሳብ ሲያገኙ ያንን ሲኖሩ ዳስራይ ምኞታቸው ግን ብዙ ሊሆን ይችላል። ሁሉን ነገር መሆን ደግሞ ራስን አለመሆን ነው። ሁሉንም መሆን አንችልም። ከባድ። ስለዚህ መርፌ ሰብሮ የመጣ የለም በእግዚአብሔር ዓላማና እቅድ ነው የመጣው። እውነት ልንገርህ፣ ትላንት ሱቅ ዕቃ እየገዛ የሆነ ልጅ በስልክ ሌላ ሴት ልጅ ነው የሚያወራውና በቃ አትጨነቂ ልጁ እኮ በቃ በድሉ ያድጋል ይላታል። እና በቃ በድሉ የሚባል ልጅ አለ። እኛ ስናየው በድሉ ግን በእግዚአብሔር ሐሳብ ነው እንጂ ልጁን አሰብኩት። ምናልባት እግዚአብሔር አስበው ያመጣው ልጅ ነው ያ እሱ ልጁ የሚያወራው ሕፃን መሪ እንዲሆን የሆነ ነገር እንዲለውጥ እግዚአብሔር እንደዛ ነው ማስበው። ስለ ቪዥን ስናስብ መጀመሪያ ማሰብ ያለብን እግዚአብሔር ለምንድን ነው የሚፈልገው የሚለውን በደንብ መስማት ነው ማለት ነው። ጊዜ መስጠት ነው። ቲጂ ያለችው ቅድም ይሄ የሚያይ ሰው አሁን ለምሳሌ ያው ቸርቹ ስላደግን ትንሽ ኪቦርድ ስትነካከ እንዴ በቃ ሙዚቃ እግዚአብሔር በገና ይዘህ ነው አንተ የምትታየው ምናምን ይልሃል። ከዛ በጣም አክቲቭ ሆነ ጸሎቶች ላይ ደግሞ በጣም አገልጋይ እኮ የመሆን እና በደንብ ይሄ ሰው ያየውን መልካም ነገር ሁሉ እንድትገፋበት እንትን ያደርጋል። ወላጆችን ባይ ዲፎልት እኮ እንደውም እኛ የተፈጠርንለትን ህልማችንን እንድንኖር ሳይሆን የወላጆቻችንን ህልም እንድንኖር ነው የምንገደደው። ዶክተር ወለም ዘለም የለም ዶክተር ትሆናለህ እና ልክ ቤት ውስጥ እየታመመ ያስቸገረ ያለ ሰው እንዳለ ነው የሚተረዳውና በጣም ይሄ ጫና የሚያደርግብህ የሚፈልገውን መሆን የሚፈልገውን አሪፍ ነው። ይሄ ካልተማሩ አንተን በማስተማር ቢበቀሉት ጥሩ፣ ግን ኢንጂነር መሆን ፈልጎ አንቺን ኢንጂነር እንድትሆኝ የሚያስገድድሽ ከሆነ ቤተሰብ ኦልሞስት በቃ አንተ ራስህን እንዳትሆን የሚያደርጉ አይነት ነገሮች ናቸው። ሶሻል ሚዲያውም ደግሞ አለ። እሱ ላይ ብዙ ነገር ትሰማለህ። የምታየው እንደዚህ ብትሆን እንደዛ ብታረግ እና የእሱም ድምፅ ደግሞ አሁን ያልከው ላይ ደግሞ ድጋሚ ይጨመራል። እሱም ትንሽ መነጠል ቢቻል ብቻ አሁን አየህ ቻሌንጁ ከቤት ነው የሚጀምረው። አሁን አንድ አባት ዶክተር መሆን ከብዶት ካልሆነ ልጁ ውስጥ ገብቶ ነው ዶክተር መሆን የሚፈልግ። ጋውን ለብሶ ይወጣል። አንተ ዶክተር እንደውም አንዳንዴ እንትናን ልጅ አየሻል ዶክተር ናት አንቺስ እና በቃ ማወዳደር ቤተሰብ ከቤተሰብ ጋር የሚለካካበት አይነት ይሆናል። በዛ ተጽዕኖ ብዙ ልጆች ዩኒቨርሲቲ ገብተው እኔ ለእናቴ ብዬ ነው ይሄንን ትምህርት የተማርኩት ለአባቴ ብዬ ነው የእኔ ዓላማ አይደለም ሲሉ ትሰማለህ። ብዙ ግቢዎች ላይ አማራጭ ስለሌላቸው ከቤተሰባቸው ውጭ መሆን ስለማይችሉ አንዱና ቻሌንጁ የሚጀምረው እቤት ነው። ከዛም በመለስ እንዳልከው በየቦታው የሚያየክ ሰው አንዳንዱ አንተ እንደዚህ ብትሆን ይልሃል። ትንሽ ቆይቶ ደግሞ ሌላው መጥቶ ይህን ብትሰራ እንደዚህ ስትሆን በጣም ደስ ይላል ይልሃል። ያሳየሃቸውን የሆነ ፓርት ያያሉ በተለያየ ቦታ። ለእኔ ዋናው ያ ፐርሰን ያ ግለሰብ ያ ተማሪ ቅድም እንዳወራ ነው የመጀመሪያው እግዚአብሔርን ማወቅ አለበት።
እግዚአብሔር ፈጣሪ ስለሆነ እግዚአብሔር ለምን ዓላማ እንደፈጠረ የሚያውቀው እግዚአብሔር ነው። ስለዚህ አንዱ እሱ አይነት ኮኔክሽን ያስፈልጋል ከእግዚአብሔር ጋር። ሁለተኛ ራስን ማወቅ ሰልፍ ዲስከቨሪ ያስፈልጋል። አካባቢን ማወቅ በጣም ያስፈልጋልና ቻሌንጁ ብዙ ነው። በዛ የምንነዳ ከሆነ ውጤቱ ጥሩ አይሆንም። ለአባቴ ብዬ የሚሄድበት መንገድ ዋጋ ያስከፍለኛል። አባታችንን እንሰማለን፣ እናከብራለን፣ እንወዳቸዋለን። ግን ደግሞ የእነሱን ሀሳብ ሁሉ መኖር የሰዎችን ሀሳብ ሁሉ መኖር አንችልም። እኔ ብዙ ሰው ብዙ ነገር ብሆን ደስ ይለዋል። መተው የነገሩኝ ያወሩኝ አሉ አባቴን ቤተሰቤን ጨምሮ ማለት ነው። አይ ሴድ ኖ። ያ ኖ ማለት ወይኔ ተሳስቼ ይሁን ብዬ አስቤያለሁ። ወይኔ ተሳስቼ ወይኔ ያኔ በሰማኋቸው ያሉኝን ብዬ አሁን ግን በውሳኔ በጣም ደስተኛ ነኝ። ሊያስቀይሩኝ ይችሉ ነበር። እንደዚህ አይነት ሰልፍ ዳውት አለ ላይፍህ ላይ ግራ የምትጋባበት ጊዜ የምር ተሳስቼ ነው የጀመርኩት የምር ምናምን የምትልበት ጊዜ አለ። ኖርማል ነው። ደግሞ በጣም ገፍቶ ሲመጣ አንዳንድ ሰው ከመንገድ ያስወጣዋልና በጣም ሲሪየስሊ ከራሳቸው ጋር ጊዜ ወስደው ካላሰቡ ደግሞ ስንጀምር ቪዥናችንን እኮ መጀመሪያ እንደ ውጤቱ አይደለም መጠበቅ ያለብን። መጨረሻውን ዛሬ ላይ የሚፈልግ ሰው አለ። እንደዛ ቢሆን ሁሉም እኮ በዛ መንገድ ይሄዳልና አንዳንዱ ላይ ቀስ እያለ እያደገ እንደምንሄድና ነገ እንደምንደርስበትም ማሰብ መቻል አለብን። ፕሮግረስ መሆኑ ራሱ አንድ ጂም ገብቶ አስቆምኩ። በጣም ላበላብ እስኪሆን ይሰራና ጂሙ ላይ ሚዛን ላይ ይወጣል፣ አይቀንስም። አሁንም ይሮጣል፣ ላበላብ ይሆናል። አሁን የሚመጣና ሚዛኑ ላይ ቆመ። ምንድን ነው የፈለከው? ምንም እየቀነስኩ አይደለም። እና ያሰበው በቃ ይሄ ውፍረቱ በአንድ ቀን ጂም በቃ ላበላብ ስለሆነ ጠፋፍቶ ይሆናል አሁን የፈለገውና ድንገቴ ነገር ነው። እንትንስ አሁን ማህበራዊ ሚዲያውን ከሞሉ ነገሮች ውስጥ አንዱ እድል ብዙ እድሎች አሉ፣ ኦፖርቹኒቲዎች አሉ። እንደውም አንዳንዱ ይመጣን እስካሁን እዛ ነህ ይላል። በቃ ብዙ ነገሮች አሉ እድሎች ማየት እንድትችል። ከዛ አንተ የምታስበዋል ቅድምም የተወሰነ ነካክተናል። በያበላል ደግሞ የምትገባባችሁ አሪፍ እድል እኮ ነው። ዝም ብለህ እንትን ከምትል ወጣ ብለህ የተወሰነ ብትመለስ ምን አለበት ብትጠቀም ይሄንን እድል ምናምን የሚሉ አይነት ነገሮች እና እስኪ ህይወት በእድል ነው የምትመራው? የ40 ቀን እድል በኮንሰፕት ይሄ ፋታሊዝም የ40 ቀን እድል አንድ ሰው ከተወለደ እስከ 40 ቀኑ ድረስ የእሱ ነገር ተወስኖ አልቋል ነው አይደል? ምንም በህይወቱ ላይ ቢሆን ቢከስር ቢወድቅ የሆነ ነገር ስ 40 ቀን እድሉ ነው ማለት በቃ በዛ 40 ቀን የተወሰነለትን ነው እየኖረ ያለው። ግፍ ነው። ስለዚህ የሆነ ነገር ሲገጥምህ የጥረትህ የድካምህ የምናምን ውጤት አይደለም እድል ቀና ሚለና ኮሽ እድል በጣም ነው እንትኑ ሐሳቡ የሚያናድደው። የሚጠረን የሚደክምን የሚተጋን ሰው በጣም ያደክማል። ስለጣርክ ምንም አታመጣም፣ ስለተማርክ ምንም አታመጣም፣ የሆነ ነገር ተፍተፍ ስላልሽ ምንም አታመጪም እድል ከሌለሽ። ኦፍ ኮርስ እድል የሚባል ነገር አለ፣ ግን ህይወት ሁሉ እድል አይደለም። እግዚአብሔር በህይወት መንገዳችን ላይ የሚያስቀምጣቸው እድሎች አሉ። ዓላማ ላለው ሰው ዓላማውን ለሚያውቅ ሰው የእግዚአብሔር ሐሳብ ምን እንደሆነ በህይወቱ እርግጠኛ ሆኖ ለሚያውቅ ሰው ያንን በዲስፕሊን ለሚኖር ሰው ገብቶትና ተረድቶ ለሚኖር ሰው እግዚአብሔር የሚያስቀምጣቸው እድሎች እኛ እድል እንበል እንጂ በእግዚአብሔር ሐሳብ የተቀመጡ ነገሮች አሉ። እነዛን ማየት ትክክል ነው። ትጥራለህ፣ ትደክማለህ፣ እግዚአብሔር ያለህን ትሰራለህ። እግዚአብሔር የተለያዩ ሰዎችን ያመጣል፣ የተለያዩ ነገሮችን ያመቻቻልና ያንን ነቅቶ ማየት መጠቀም ትክክል ነው ብዬ አስባለሁ። ግን ቁጭ ብዬ እድልን መጠበቅ በቃ አሁን እኮ ሶሳይቲው ሰክሰስን እንዴት ነው ዲፋይን የሚያደርገው? ተሳካለት የሚባለው ሰው ገንዘብ ሲኖረው፣ ቤት ሲኖረው፣ መኪና ሀብታም ሲሆን ተሳካለት ይባላል። አሁን አንዳንዴ ወፈር ካልኩኝ አሁን 90 ኪሎ ነኝ። ትንሽ ወፈር ተመቸ። በቃ የተመቸው ሰው እሱ ነው። ድራይቭ ካረግ ተሳካለት። መሆን ካልቀረ እንደሱ ነው። ስለዚህ ስኬት የሚለውን ሐሳብ እዛ ውስጥ ነው ሰው ያስቀመጠው። ዓላማ የሚጥር የሚደክም የሚሰራ ሰው ንብረት ከሌለ አልተሳካለም።
ብዙ ሺህ ሰው አልተሳካም። ስለዚህ ለምን እዚያ ለምን ትሬኒንግ አቁመህ እንትን ውስጥ አትገባም ቢዝነስ ይሉኛል። ኖ እኔ ታዋቂ ዝነኛ ምናምን ህይወቴን ላሳካ አይደለም ቪዥን ያስኩት። ቪዥን እኮ ህይወት የሚያስከፍል ነገር ነው አይደል? ቢያስፈልግ ሁሉን ነገር የምታጣለት ነገር ነው። ኢየሱስ እኮ ህይወቱን ነው የሰጠው። ጳውሎስ ህይወቱን ነው የሰጠው። ምንም የሚያስከፍልህ ነገር ቢኖር ከፍለህ ነው እግዚአብሔር ያለህን ነገር በህይወትህ የምታሳካው እንጂ ዓለም አሁን አንዳንድ ፕሮግራሞች ላይ ዝነኛ ታዋቂ ምናምን ትሆናላችሁ ኑ ሲባል ዓለም ኦፍ ኮርስ እንደዛ ነው የምታስበው። ታዋቂና ዝነኛ ማድረግ ነው ስኬት፣ እሱ ነው። ግን ኖ የእግዚአብሔር ሐሳብ እኛን እንደዛ ፌመስ ማድረግ አይደለም። ሱዳን ሂድ ሊልህ ይችላል፣ እሺ። ሶማሊያ ሂድ ሊልህ ይችላል፣ እሺ። አረብ ሂድ ሊልህ ይችላል፣ ዩሮፕ ሂድ ሊልህ ይችላል። እና እግዚአብሔር ከራሱ ኪንግደም ሐሳብ አንጻር የሚሰጥህን አሳይመንት መስራት አድርገን ካላሰብን ሶሳይቲው እንደሚለው አይደለም። እና አሁን ላይ ያለው ቻሌንጅ በደንብ ነው የምንረዳው። በቃ ኮምፒቲሽን አለ፣ ውድድር አለ፣ ቶሎ ገንዘብ ማግኘት አለ፣ ራስን መቻል አለ። ግን ጥሩ ነው እነዛ ነገሮች፣ የሚታዩ ነገሮች ሁሉ ጥሩ ናቸው፣ ለሰው ልጅ በጣም ያስፈልጋሉ። ግን ያ ማለት የህይወት ግብ አይደለም። ስለዚህ ስኬት የምትደርስበት ነገር ሳይሆን ፕሮሰሱ ነው ወደዛ ለመሄድ ኑሮ ነው ስኬት ራሱን ችሎ። አንድ ሰው ህልሙን እየኖረ ከሆነ የሚታይ የሚቆጠር ምናምን አይነት ነገር እንኳን ባይኖረውም ሰክሰስፉል ነው ማለት ይችላል። አሁን ኢየሱስን ይኸው ከዛች ከተማ ሳይወጣ ስራውን ጨረሰ። በቃ ስራዬን ጨርሻለሁ አባት ወይ ወሰደ እንዴ ዓለምን ሳዞር ነው። እንደ ጳውሎስ እኮ ብዙ አላገለገለም ኢየሱስ። እንደ ጳውሎስ ይሄን ሁሉ ኤዥያን ምናምን አልዞረም ኢየሱስ። ገባ? ያችን ትንሽ ከተማ ዞሮ ጨርሻለሁ። የሱን ጓደኛ መጥምቁ ዮሐንስን ካየ 6 ወር ነው አይደል? 6 ወር ያችን ቦታ አገለገለ፣ ጨረሰ። እንደ መጥምቁ ዮሐንስ አይነት ተባለ አይደል? ሲወለድ ጀምሮ ስም ይወጣለት፣ ከ700 ዓመት በፊት በኢሳያስ ላይ ትንቢት የተነገረለት በጣም ትልቅ ሰው ነው። ግን በቃ ጨረሰ። ስለዚህ እኛ ስኬት ከምንለው ጋር አይሄድም። እዚህ ተወልደ እዚህ አድገ አይሄድም። ባጭሩ ተቀጭ ነው ሰው የሚል በሰውኛ ልክ። ስለዚህ ሰው የሚኖርለትን ብቻ ሳይሆን የሚሞትለትን ፐርፐዙን ዲስከቨር አድርጎ እንዲኖር ምን ነገሮች ሊያግዙት ይችላሉ? አንድ ሰው አሁን በጣም ኮንፊውዥን ውስጥ እንገባለን። ኦኬ እግዚአብሔር በዓላማ ነው የፈጠረኝ፣ እንግዲህ የሰራኝ እሱ ነው፣ ስለሰራኝ ዓላማ ፐርፐዝ ደግሞ የሚነግረኝ እሱ ነው። እንዴት ሁኜ ነው? አሁን አንተ የተወሰኑ ጊዜያቶችን መጀመሪያ ላይ ነካክተናል። ወሰድክ በቃ የምኖርለት በያበላ ለመብላት ሳይሆን የምኖረው ሌሎችን ለመጥቀም ለሌሎች ለመኖር በቃ ላይ ሁኜ ዝቅ ብዬ ማየት ብችል በቃ ማልጸጸትበትን አይነት ህይወት አሳልፌያለሁ። ያችን መስመር ሰው ለማግኘት ምን መንገዶች እንዴት ልናግዙ ነው? አንተ ያው እዚህ ላይ ስለምትሰራ በደንብ እንዴት መርዳት ይቻላል? ዋው ክላስ አሁን ስፔሻሊ ተማሪዎችን ምናምን ስናስብ ወጣቶችን ስናስብ ይሄ የማይካድ መሬት ላይ ያለ ደግሞ ብዙ ቻሌንጅ አለ። ማለት በቃ ዩኒቨርሲቲ ውስጥ ናቸው፣ መማር አለባቸው፣ መጨረስ አለባቸው ያን ትምህርት። አሁን እንዳልከው ፋሚሊ ኤክስፔክት የሚያደርገው ነገር አለ፣ ፕሬሸር አለ በዙሪያ ያለና ይሄ አሁን እዚህ ጋር ቁጭ ብለን ስናወራው እንደሆነው አይነት ቀላል አይደለም። በጣም አይምሮ ሊረብሽ የሚችል ምናምን ነገር ነው። ብዙ ኮንፊውዥን ውስጥ የሚከትም ነገር ነውና እነሱን ሁሉ ነገሮች ኮንሲደር አድርገህ እስኪ ንገረን። ነው በማለት ብዙ ጊዜ ቀደም ስናወራ እንዳለው የሆነ አይዊሽ በቃ የሆነ ካልኩሌሽን ኖሮ እችን አድርግና ከዛ ታውቃለህ አይነት በቃ ትክክል ያለች ነገር ብትኖር በጣም ደስ ይለኛል። ግን እንደየሰው ይለያያል። እኔ ያወቅኩበት መንገድና ሌላው ሰው የሚያውቅበት መንገድ በጣም የተለያየ ነው። አንዳንድ ሰው አውቆ ነው የሚኖረው። እንዴት አወቅ? አያውቅም። እንዴት እንዳወቀም ግን አውቆ ነው የሚኖረው። አንዳንድ ሰው ደግሞ ኦኬ የሆነ 2-3 ነቢይ መጥቶ ተነበየለት ኦኬ ደጋግሞና እውነትም እውነት ሆኖ እዛ ውስጥ ደግሞ ይኖራል። ግን ሁሌ እኔ ለተማሪዎችም ለሌሎችም ማስበው በጣም ባይጨነቁ ደስ ይለኛል። በጣም በዚህ ነገር ግራ ባይጋቡ ደስ ይለኛል። እግዚአብሔር በጣም ናቹራል በሆነ መንገድ ይናገራል ብዬ ነው
ማስበው በጣም ተፈጥሯዊ በሆነ በጣም ቀላል በሆነ መንገድና አንደኛው ቀደም ካልኩት እግዚአብሔርን ራሱ የማወቅ መንገድ ለምን እንደተጠራን እንድናቅ ያደርገናል። ብዙዎቹ ዓላማቸውን ያወቁት እግዚአብሔርን ሲያውቁ ነው፣ እግዚአብሔርን ሲቀርቡ ነው፣ እግዚአብሔርን ሲጠጉ ነውና ከወዲሁ ጀምሮ መጸለይ ጥሩ ነው። በቃ እየጸለዩ ጌታ ሆይ ለምንድን ነው ወደዚህ ምድር ያመጣኸኝ? ለምን ዓላማ ነው የፈጠርከኝ? እንዴት እንድኖርልህ ነው የምታስበው? እያሉ እያሰቡ ከታች ጀምሮ እየጸለዩ መምጣት በጣም እድል ነው። እንደዛ መኖር እግዚአብሔርን በማወቅ ውስጥ ነው ራሳችንን የምናውቀው። አንደል ጌታዬን ክርስቶስን ከማወቅ ጋር ሲስተካከል ይላል ፖል። እግዚአብሔርን በጥልቀት ሲያውቅ እግዚአብሔር ለምን እንደፈጠረው እንዲያውቅ ያደርጋል። ስለዚህ ሞር ያ አይነት ግንኙነት ከእግዚአብሔር ጋር ያስፈልጋል። ሁለተኛው ራስን ማወቅ። ከራሳችን ጋር ተጠፋፍተን እንዴት ነህ ምናምን ተባብለን እንገናኛለን። አሁን ይህን መመለስ ከባድ ነው። ራስን ማወቅ እሷ ላይ ብትቆይ ጥሩ ነው። ራስን ከፊዚካል ይጀምራል ብዬ ነው ማሰብ። ራስህን አሁን እኮ ፊልተር ስላለ ተቸግረን በጣም ከባድ እኮ ነው። በጣም ከባድ አንዱ እኮ ገባ ራስን መሸሽ እኮ ነው ፊልተር ያልሆንከውን ለመሆን። በቃ ብዙ ቅባትና ብዙ ነገሮች ብዙ ሰው የሚጠቀመው ራሱን ስለማይቀበል የሌለህን ይሰጥህና ይሄ ነው የሚሻል። ቲክቶክ ላይ አንዷ ትገባለች እና እርስቱ ፊልተር አልነበረም እና አማት ባወጣ አስተካከለ ስትገባ ትዝ ይለኛል። ስትወጣ ሌላ ሰው ነው ይሄ ፎሎወሯ እንጂ የመሰለቻት የመሰለ ራሷ መሆኗ መቀበል እሷ ይከብዳል። አይ ቲንክ የኛ ትውልድ አንዱ ክራይሲስ ይሄ ነውና ራስን ማወቅ የምትለው ላይ ማህበረሰቡ የሚወዳት አንድ አይነት ሴት አለች ቆንጆ የምትባል እሷን ለመሆን ነው ሁሉ የሚጠራው። በቃ ስለዚህ ራሴን አልሆንም እሷን ሴት ለመሆን እጋጋጣለሁ። በቃ እሱን አይነት ወንድ ለመሆን የሆነ ኢንፍሉዌንሰር የሚባል አለ። በቃ እሱን ለመሆን ነው ሁሉን ነገሩ የሚጠራው። ግን ነው አንዳንዴ የሞቲቬሽናል ምናምን ትምህርቶች ላይ ድመት በፎቶ ራሷን እያየች አንበሳ አይታ ውር ናት እኮ ግን የምታየው አንበሳ ነው የሌላትን ነገር ናት። ስለዚህ የሆነ የሌለህን ያልሆንከውን እንድትሆን ይገፋፋሃል ዓለም። ግን ትክክለኛው ነገር አይ ቲንክ ራስን መቀበል ብዬ ስል ይሄ ከፊዚካል ጀምሮ አይኔን፣ አፍንጫዬን፣ እጄን፣ ጥርሴን፣ ከንፈሬን፣ ቁመቴን፣ ከለሬን ሁለንተናዬን ማወቅ አለብኝ። ማወቅ ብቻ አይደለም መቀበል አለብኝ። ውብና ድንቆኝ ፈጣሪ አንተ አይንህ ትንሽ ነው ብትለኝ እንዴት እንደዚህ ያለኝ ብዬ ማመድ የለብኝም። ገባት ትግል ውስጥ ገባለሁ። ከሳቃችሁ እኔ ላይ እየሳቃችሁ ነው የሚመስለኝ። ሁሉ ነገር ኢንሴኪዩሪቲ አለ ማለት ነው። ካወቅኩና ከተቀበልኩ እግዚአብሔር ግሩምና ድንቅ አድርጎ እንደፈጠረኝ ካወቅኩ በቃ እግዚአብሔርን አመሰግናለሁ። ይህንን ቁመት፣ ይህን ውበት፣ ይህንን ነገር ስለሰጠኝ አመሰግናለሁ። ያ አንዱ ሰልፍ አዌርነስ እሱ ነው፣ ራስን ማየትና መቀበል። ግን ይሄ ፊዚካል ብቻ ሳይሆን ውስጥንም ፖቴንሻሎችን ውስጥ እግዚአብሔር ያስቀመጠውን አቅም፣ እግዚአብሔር ያስቀመጠውን ፖቴንሻል፣ እግዚአብሔር ያኖረውን ነገር ደግሞ ጊዜ ሰጥቼ ወደ ውስጥ ማየት አለብኝ። ቅድም እንዳለው ብዙ ጊዜ ወደ ውጭ ነው የምናየው፣ ግን እውነተኛ ዓላማ የሚገኘው ወደ ውስጥ በማየት ነው። ስለዚህ ራሴን ነው ማየው እና ዮሐንስን ካየኸው አንተ ክርስቶስ ነህ ሲባል አይደለሁም ማለት። እሺ ኤልያስ ነህ አይደለሁም። ነቢይ ነህ አይደለሁም ማለት በደንብ ራሱን ያውቃል። አይደለሁም። አንድ ሰው ነበር አፖስትል ይለኛል ልበለው አለ ገባሽ? አሁን ሰው እንደዛ ነው። በቃ ካልሽው አሪፍ ከሆነ ይዘው ለመሄድ እና በአጋጣሚ የተሾሙ ብዙዎች አሉ። ወስደው መሄድ ነው። ግን አይደለሁም እና ለላኩን እንድንናገር አንተ ስለ ራስህ ምን ትላለህ? ማነህ? ይህ ሰውዬ ራሱን ማውቃል። እኔ ድምፅ ነኝ አለ። አስቦ በደንብ ከራሱ ጋር ጊዜ ወስዶ የተረዳው ነው። እኔ ድምፅ ነኝ። በነቢዩ ኢሳያስ በምድረ በዳ መንገድ የሚጠርግ የሚጮህ ሰው ድምፅ እኔ ነኝ። ኩልል አርጎ ጥርት አርጎ ስራውን ማንነቱን የሚገልጽ ነገር ነው የተናገረው እና ያንንም ኖሮ ነው የሞተው። እና ሁለተኛው እሱ ይመስለኛል። ይሄ ውስጣችንን
ራሳችንን እግዚአብሔር ብዙ ነገር ስለ በጎ ፈቃዱ መፈለግንም ማድረግንም በእኛ ውስጥ ያኖራል አይደል? እንዴት ነው መፈለግን ምንድነው ሪሊ ውስጥ ያለው? መፈለግ ብቻ አይደለም ማድረግንም እና ያ ይሄ ከራስ ጋር ያለን ቁርኝት በጣም ጥሩ መሆን አለበት። አንዳንዴ እግዚአብሔር መጥቶ አንቺ እንደዚህ ነሽ ሲል እምቢ የሚል ሰው እኮ አለ። እኔ ያስችላለሁ፣ እኔ ያግዛለሁ፣ አይሆንም፣ አታስገድደኝ ጌታ። ስለዚህ አንዳንድ ሰው እግዚአብሔር እንኳን ተናግሮት ራሱን አይቀበልም። እኔ አልችልም። በትክክል ግን ያለውን የሚችለውን የማይችለውን የሚያውቀውን የማያውቀውን የሆነውን ያልሆነውን በትክክል ሲያውቅ በዛ ውስጥ በዚህ በኔ ሁኔታ በኔ ማንነት እግዚአብሔር እንዴት ነው ይህንን ሀሳብ የሚሰራው ብዬ በእግዚአብሔር ታምኜ ነው የምጓዘው፣ በራሴ ብቃትና ማንነት አይደለም። ይሄ ሁለተኛው ላይ ያነሳ ነው ከራስ ጋር ጊዜ መውሰድ በጣም ኢምፖርታንት። ኢየሱስን ካየው እኔ የህይወት እንጀራ ነኝ፣ እኔ የዓለም ብርሃን ነኝ፣ እኔ መንገድ ነኝ፣ እኔ በር፣ እኔ እንደዚህ ነኝ። he knows በደንብ he was clear አይደል? አምላክም ነው ሰውም እንደዛ አይነት ነገር ታያለሽ መጽሐፍ ቅዱስ ላይ ያሉ ሰዎች ጋር እነ ሙሴ ጋር ሌሎች ጋርና ሁለተኛው ማነሳው እሱን ነው። አይ ቲንክ በዛ ዴፕስ ዲስፕሊኑ ቢኖረን ከራሳችን ጋር ጊዜ የምናጠፋበት እና ለተማሪ የምምለው እየተማሩም ቢሆን ራሳቸውን በደንብ የሚያውቁበትን ሁኔታ ቢያመቻቹ ከራሳቸው ጋር ጊዜ ቢያጠፉ። ሁሌ ጫጫታ ውስጥ የምንሆነው ከራስ መሸሻድ ከሰው ጋር ስትሆን ደስ የሚልህ ሰው አለ። አንድ ሰዓት አወርተህ ማይሰለች። ከአንዳንድ ሰው ጋር ደግሞ አንድ ደቂቃ ራሱ አንድ ዓመት ይሆንባል። ልክ እሱ ስሜት አንዳንድ ሰው ከራሱ ጋር እንደዛ ከራሱ ጋር መሆን አይችልም። አንቺ አትችይም፣ አንቺ ሰነፍ ነሽ፣ አንተ እንደዚህ ነህ ምናምን ይለዋል ራሱን። ስለዚህ ከራሱ ጋር መሆን በጣም አድካሚ። ስለዚህ ከሰው ጋር ሲሆን ይሻለዋል። እኔ ብቻዬን ስሆን ይጨንቀኛል ይላል። ግን ነው ስፒሪቹዋል ሰዎች ማንም ዓለም ላይ የሚያስብ ሰው ዓላማ ያለው ሰው በብዛት ከራስ ጋር ጊዜ መውሰድ ነው። ይሄ ሮንግሊ ሜዲቴት ምናምን ሳይሆን በቃ ከራስህ ጋር ያ አሪፍ ነው ብዬ አስባለሁ። ሌላው ሶስተኛው አካባቢን ማየት፣ አካባቢያቸውን ቢያዩ። እግዚአብሔር የሆነ ኮንቴክስት ውስጥ ነው ያሳደጋቸው፣ የሆነ ማህበረሰብ የሆነ ሶሳይቲ ውስጥ ነው ያሳደጋቸው። በደንብ ማየት አለባቸው። ምን አይነት ቤተሰብ ውስጥ ነው ያደግኩት? ምን አይነት አካባቢ ምንድነው የሚመስለው? አገሬ ምንድነው? እግዚአብሔር ኢንቴንሽናሊ ያለኛ ፈቃድ ነው ኢትዮጵያ ውስጥ የፈጠረ፣ ያለኛ ፈቃድ ነው እኛ ቤተሰብ ውስጥ የተፈጠረ ነው እግዚአብሔር በራሱ እና እዛ ኢንቫይሮንመንት ውስጥ ሲያመጣ ፐርፐዝ አለው ማለት ነው። እንትናም እኮ እንደዛ ነው። ለምሳሌ ነህምያ አሁን ቅጥር ማደስ ምናምን ከልጅነቱ ጀምሮ እያየ እንትን ያለው አይደል? ድንገት ሰማ ኢየሩሳሌም ፈርሳለች ምናምን፣ ሄደ ሲያይ ቅጥሩ ፈርሷል። መገንባት የመጣው ካየ በኋላ አካባቢውን አየ። ማንንም አልጠብቅም። ሸክሙ ያኔ ነው የተፈጠረው እንጂ ባለሟል ነው እሱ። ኢንጂነር እንትን ምናምን ሆኖ እኮ አይደለም የነበረው። ንጉስ ቤት ነው ግን አየ። ከሌላ አልጠብቅም ያንን ነገር ለማስተካከል። እሱ አየ። እግዚአብሔር የፈረሰ ነገር ሲያሳየን እንድንገነባ ነው። በቃ የሆነ ነገር እንዳወራ አይደለም። የተበላሸ የፈረሰ ቸርች ውስጥ በጣም ዝብርቅርቅ የወጣ ነገር በጣም ውስጤን ሲነካ፣ ነህምያ አሁን ስላልከው ስሜቱ ተነካ አይደል? እንደው ቁጭ ብሎ ነው ያለቀሰው። ሰው ቁጭ የሚለው በጣም በቃ ከባድ ሀዘን ውስጥ ረጅም ጊዜ ደግሞ ያዝን ነበር እና እግዚአብሔር እንደዛ ስሜትህን የሚነካ ሁኔታ ያመጣል። ሰው ከተማው ፈርሷል፣ ሀገር ፈርሷል፣ ቅጥሩ ፈርሷል። ሰው በስድብና በስቃይ ውስጥ ነው። አሁን መንገድ ላይ ሲሄድ ጎዳና ላይ ያሉ ልጆችን ሲያይ ቅጥል የሚል ሰው አለ። ፍትህ ተጓድሎ የደሃ ህይወት ዝብርቅርቁን ሲወጣ በጣም የሚናደድ ሰው አለ። የታመሙ ሰዎችን ሲያይ በጣም የሚያዝን ሰው አለ። እግዚአብሔር ኤክስፖዝ ያደርጋል፣ ሰዎችን እንዲያዩ ያደርጋል። ቤተሰብ ፈረሰ ሲባል በቃ የፋሚሊ ጉዳይ በጣም ያንገበግበው ሰው አለ። ፖለቲካውን እያየ ቅጥል የሚል በጣም ያንገበግበው ሰው አለና በጣም ተፈጥሯዊ በሆነ መንገድ በጣም ናቹራል በሆነ መንገድ እግዚአብሔር ኤክስፖዝ ያደርጋል። እግረ መንገድ እየሄድክ አንዲት ጀርመናዊ ያለች ቲቪ ቁጭ ብላ እያየች በጣም አዘነች። ስለ ኢትዮጵያ የሆነ የቀረበ ፕሮግራም ላይ እግዚአብሔር እዛው ተናገራት። በዛ ሀዘኗና ለቅሶዋ ውስጥ ወደ ኢትዮጵያ እንድትሄጂ ይፈልጋለሁ። and she came here እዚህ ረጅም ዓመት ሰርታለች። በጣም ብዙ ስራ እኛ መሄድ ማንወዳቸው ቦታዎች ሁሉ አለች።
ግን ቲቪ ነው እግዚአብሔር ኤክስፖዝ አደረጋት እንድታይ ያደረገና ይሄ ኮንቴክስትን ያለንበትን አካባቢ ያለንበትን ቦታ ስናይ በጣም ኮምፕሌን ልናረግ ሳይሆን እግዚአብሔር ምን እየፈለገ ነው ምን እያለኝ ነው ያለው እዚህ ውስጥ ለምንድነው በጣም ስለ ቸርች ጉዳይ በጣም የሚያወራኝ በጣም ውስጤ እዚህ ውስጥ ያለው ለምንድነው ስለ ኮሚኒቲ ውስጤ በጣም ያለው ለምንድነው እያለን ሶስቱን አንድ ላይ ማስቀጥ እግዚአብሔርንም ራሴንም ደግሞ አካባቢንም በመረዳት ውስጥ መሄድ አለብኝ ሙሴን ስታየው አሁን ሲገሏል አይደል እግዚአብሔር አሳይቶታል ነፃ ሊያወጣ ሞክሯል ስለዚህ እግዚአብሔር ኢንቴንሽናሊ ይሄንን እንዲያይ አድርጎታል ቅጥል ብሏል ቢሆንም ግን ወጥቶ ሄደ እግዚአብሔር እንደገና አመጣው ብዙ ጊዜ እንደዚህ አሁን ቸርች ላይ ማይመች ነገር ስናይ ወይ ኢንቫይሮመንቱ ላይ ሆነ ያነሳቸው ላይ ማይመች ነገር ስናይ እንዴት ከዛ ማይመች ነገር እንደምንሸሽ ነው እናስበው ልክ ዞር ብለ አሪፍ ቸርች እንዴት እንደምንቀይር አይደለም ቸርቹ የቸርች ኢንቫይሮመንት ካልተመቸኝ ወዲ አይምሮ የሚነግረኝ ሌላ ቸርች መቀየር አለብን ነው የኢንቫይሮመንት የምኖርበት ሰፈር ካልተመቸኝ እንዴት ከዛ ሰፈር ሀገሬ ካልተመቸኝ እንዴት ከዛ ሀገር እንደምወጣ ነው የሀገሩን አታንሳ እዛው እግዚአብሔር እዛ ቦታ ላይ እዛ ኢንቫይሮመንት ውስጥ በእኛ ላይ መፍትሄ ያስቀምጠዋል ማለት ነው ያንን ማሰብ መቻል አለብን ቅድም አንድ ነገር ስታነሳ ነበርና ይሄ ጊዜ ሰተክ በራሱ እነኝን ብቻ ሳይሆን አይደለሁም ምንም ማወቅ መቻል አለብን እሱ ላይ አንድ እንድታነሳ የምፈልገው አንደኛ ብዙ ጊዜ እንደውም እኮ አይደለሁም የበታችነት ነው የሚመስለን አይደለሁም ምን መቀበል አንፈልግም እንትን ሲል አይደለሁም ካልን በቃ እንትን እያልን ነው ስለዚህ መሆን ነው ሁሉንም የምንፈልገውና አንዳንዴ ያልሆነውን ሆነን ቪዥናችንም ትተን በቀደምም ሲነሳ እንደነበረው ፕሮፌሽን ላይ በጣም ርቀው ይሄዱ አሉ ያልሆኑት ነገር ላይ ርቀው ይሄዱ አሉ ከቪዥናቸው ወጥተው በሌላ መንገድ ርቀው ይሄዱ ሰዎች አሉ ይሄንን የሚሰሙንና እንዴት ነው ወደ ትክክለኛው ቦታ ድጋሚ ተመልሰን ያጣናቸው ሎዝ ያረግናቸው ነገሮች ድጋሚ መልሰን እንዴት ነው ቪዥናችንን መኖር ምንችለው ብዙ ርቀው ይሄዱ ሰዎች ስለሚሰሙን ምንድነው አንተ አንዴ ረጅም ርቀት ኮምፒውተር ላይ ሰው ቤት ገብተህ ሽንኩርት እየከተፈች ፒሲ ላይ ብታይ አያስደነግጥሽም ማታል እንዴ ነው የምትለው ጥቅም እየሰጠ ነው አዎ እየሰጠ ነው ግን የዛ ኮምፒውተር ስራ ሽንኩርት ወይም ቲማቲም እንዲከተፍበት አይደለም ሰው የሆነ ቦታ ያውና ጥቅም ይሰጣል እኮ እየሰራ የሆነ ነገር ኮንትሪቢዩት ያደርጋል ግን ትክክለኛ ቦታው ግን አይደለም የፈለገ ያህል ያን ኮምፒውተር እሷ ለዛ ብትጠቀም የተሰራው ግን ለዛ ዓላማ አይደለም በትክክለኛ ቦታው ጥሩ ጥቅም ይሰጣልና አንዳንዴ ሰዎችን የሚሸውዳቸው ነው ጊዜያዊ ሳቲስፋይ ይሄ የሚጠቅሙትን ነገር ስለሚያዩ ኦኬ እየጠቀምኩኝ ነው እኮ ስለዚህ let me just push ይላሉ ግን እኔ የምመክረው ወደ ትክክለኛው ዓላማ መምጣት ወደ ትክክለኛው ጥሪያቸው መምጣት ትራንዚሽን መስራት በአንድ ጊዜ ካሪየር ቀይረው በአንድ ጊዜ ስራ አክቲቭ አድርገው ሁሉም ነገር አድርጎ መምጣት ሊከብዳቸው ይችላል ቤተሰብ አለ ብዙ ሪስፖንሲቢሊቲ አለ ግን in the long term ማቀድ ይችላሉ ኦኬ የኔ ዓላማ ይሄ ነው መሆን የምፈልገው ይሄን ነው እግዚአብሔር የጠራኝ ወደዚህ ነው ስለዚህ ቀስ ብዬ shift ማድረግ አጫጭር ኮርሶችን መውሰድ ይችላልው ትምህርቶችን መማር ይችላልው ለዛ ነገር የሚያነሳሱኝ ኢንቫይሮንመንት ወይም ኢንስቲትዩሽኖች ጋር ክሎዝ መሆን ይችላልው ቮለንተር ማድረግ ይችላልው ከዛ ኮች የሚያረጋኝ አንድ ሰው ጋር ሄጄ በዛ ዙሪያ ስለዚህ ቀስ ያልኩ ካሪየሬን መቀየር ይችላልው ለኔ 10 አመት ማይወዱትና ትክክል ያልሆነ ቦታ ከሚቆዩ 10 ቀን የሚወዱት ነገር ላይ ይቆዩ ምርጫዬ ነው ስለዚህ እኔ አሁን ቀጥሉልል አልችልም ማላማያ አይደለም አንድ ሰው ካለኝ አይቀጥልበት በቃ አንዴ ገብተህበታል በቃ 40 ቀን ልል አልችልም በቃ እንዴት ወደዚህ መምጣት እንዳለበት ትራንዚሽን ነው ያልካት ስለዚህ ስራን ፈርተ የሆነ ነገርን ፈርተ በቃ ይሄንን ነው መቀጠል ያለብኝ ከምትል ትራንዚሽን ታይም ማዘጋጀት በጣም ትልቅ ነገር ነው በዚህ ውስጥ ወዲያው አቁሞ እኮ የጀመረው ኮች የሚያደርገው ስላልነበረ እዛም ሆኖ እንዴት አለ the way transition አመቻችቶ ምናምን ሄድ ሰው ለቤተሰብ
የመደንገጥ ምክንያት ሳይሆኑ አላማቸውን ፐርፐዛቸውን ለራይት ዌይ ላይ መምጣት ይችላሉ። ሜንቶር የሚለው ቅድም እሱኛው ኮች ያስፈልጋል ሜንቶር የሚያደርገን በጣም እዚህ ጋር እንደው ጥሩ እየተጨዋወትን ነው። አንድ ሰው ቪዥኑን ካወቀ ለዚህ ዓላማ ነው የምኖረው ካለ ለዛ ላሰበው ነገር ወይንም ለተፈጠርኩለት ዓላማ እኖራለሁ ብሎ ሲያስብ ዋጋ መክፈል አለ፣ ቶሎ ፍሬ አለማየት አለ። እንደውም ያንተ ስራ አብዛኛው ፍሬ የሚታይ አይደለም። ፍሬ የሚታይ አይደለም ስለ ወዲያው የምታየው ነገር አይደለም። ሶ ዲስከሬጅ የሚያደርጉ ነገሮች ብዙዎች አሉ። ሶ ትሞክራለህ፣ አይሳካም። ቤተሰብ እንትን ብለዋል 5 ዓመት ስጡኝ ከዛስ ካልሆነ ሪስኩን ይዤ እመለሳለሁ ብለህ ነው የገባህበት እና 5 ዓመቱን ሲታይ ፍሬ ሳይኖር ሲቀር ይሄ ልጅ እኮ እንዴት ነው ይሄ ነገር በቃ እንትን አለ ምን ይደረግ እንግዲህ በቃ ስራ ያወጣው ነው የሚባለው። እና እንዴት ነው ፎከስ አድርጎ ሰው እዛ ነገር ላይ መቆየት የሚችለው? እንዴት ነው ይሄ በቃ ኢንካሬጅድ እየሆነ በእያንዳንዱ ነገር ፌሊሪቲ አለ፣ ቶሎ ውጤት አለማየት አለ። ሰው ሲያይ የሚያበረታታ ላይሆን ይችላል። በቃ አንዱ ያንን የሞቀ ነገር ትተህ እንደዚህ አይነት ነገር ውስጥ ገባ ያንን እንትን ትተህ ኮምፈርት ዞንን እንድትለቅ የሚያደርግ ሊሆን ይችላል የምትመርጠው ነገር። እና እንዴት ነው ሰው ኢንካሬጅድ እየሆነ እየተነሳሳ ራዕዩ ላይ እንዲቆይ አማራጮች ቢመጡ እድሎች ቢመጡ ፊቱን ወደዚህም ልክ ወደ ቀኝም ወደ ግራም እንዳይል እና እንዴት እንደዛው ነው መቆየት ይችላል? እሷን አንተ ራስህ አልተጠራጠርክም? መሀል ላይ ተጠራጥሬያለሁ። ለጉዞ ስትመጣ የሆነ ሌቭል ኦፍ ሰልፍ አሹራንስ አለ፣ እርግጠኛ የምትሆነው ነገር አለ። እግዚአብሔር ስላለ እርግጠኛ ሰው ለዚህ ደግሞ ሰልፍ ዶት አለ። ባይሆንስ ይህ ነገር ሌላ ነገር ታያለህ። እና ከዛ በኋላ አንድ የቻይና ተቋም እነሱ ጋር ገብቼ እንድሰራና ያን እንግዲህ 30,000 ብር በወር እንከፍላለን፣ ቻይና ሄደ ኤሌክትሮ እንትን ላይ ማስተርስ እንሰራለን ምናምን አሉ። ይታው ይመጣል ጥቅስ የተከፈተ በር ሰጥቻለሁ እና ወዲያውኑ በቃ ሽፍት እንድታረግ ያደርጋል። እኔ ያን የምሰራው 3,500 ነው ደሞዜ፣ እነሱ 30,000 ብር ነው የጠየቁኝ። እየሰጡኝ እድል ደግሞ ቻይና ሄጄ እንድማርና እዚህ ተቋም ስላላቸው እዛ ውስጥ እንድሰራ ነው። አንድ ጓደኛዬ ነግሯቸው ነው የደወሉት። በጣም ፈታኝ ነው። ኖ ዲክላይን ካረኩ በኋላ ኢቭን በቃ ካልኩ በኋላ መልሼ አስባለሁ፣ ወይኔ ይሄ ነገር እንደው በዚህ እኮ ብሄድ ይሄ ይኖረኛል፣ ብዙ ነገር ይኖረኛል አስባለሁ። ግን ደግሞ በጣም ውስጤ እርግጠኛ የሆንኩበት የእግዚአብሔር ድምፅና ሐሳብ ነበርና ያ ፈተና ሁሌ አለ ብዬ አስባለሁ። የሆነ ዓላማ አለ፣ ብዙ የሚያምሩ ነገሮች ይመጣሉ፣ ብዙ ዲስትራክት የሚያደርጉ ነገሮች ይመጣሉ። እግዚአብሔር እንድትሄድ በፈለገው መንገድ ላይ አሁን ጳውሎስን ካየኸው ምናልባት በከንቱ ሮጬ እንዳይሆን አይደል የሚለው። እግዚአብሔር በብርሃን ጠርቶት ደማስቆ መንገድ ላይ በሚገርም ድምፅ ተናግሮት ምናልባት በከንቱ ሮጬ ቢሆንስ ብሎ ኢየሩሳሌም ሄዶ ዋነኞቹን ያዕቆብን ፒተርን ጠርቶ እንትን አወራቸው፣ ምክር ፈለገ። እንደዚህ አይነት ጊዜዎች አሉ ብዙ ጊዜ። እግዚአብሔር ግን ኮንፈርም ያደርግሃል፣ ያረጋግጥልሃል፣ እንደገና ይነግርሃል፣ ፍሬውን ደግሞ ያሳይሃል። የምርም ደስ ይልሃል፣ እጅግ በጣም ደስተኛ ትሆናለህ። ድካም ነው፣ በጣም ፍራስትሬሽን ነው። ደስታ ግን ምንም ማርገህ ከምታገኘው በላይ ነው። ከሚከፍሉኝ የትኛውም ገንዘብ በላይ ትሬኒንግ ሰጥቼ የሚሰማኝ ደስታ ልዩ ነው። እግዚአብሔርን ነው የማመሰግነው። የሰጠው ትሬኒንግ ይሄ እኔ ነኝ ነው የምለው። እዛው ትሬኒንግ ሌላ ነገር መሆን አልችልም፣ አልፈልግም። የሆነ ሰው መጥቶ ኮንፊርም እስኪያደርግ በቃ እዛው ታውቃለህ፣ ስራህ ላይ ሆነህ this is me ነው የምለው። ስለቻልክ ሁሉንም አትሆንም፣ ስለቻልክ አትሆንም። የሆነ ነገር እኮ ብሞካክር እችላለሁ፣ ግን ስለቻልክ አትሆንም የሆንከውን። እና ህይወትህን ከዓላማህ ጋር ማሰር አለብህ። በቃ ያን አይነት ህይወት ነው very very focused and disciplined። ያ ነው ሴንስ የሚሰጠው እንጂ አሁን ፖልን ስታየው ከስጋና ከደም ጋር አልተማከርኩም ይላል አይደል? ቢማከር ወይም በማከር ኖሮ የክርስቶስ አገልጋይ ባልሆንኩ ነበር ይላል። ዓላማዬን ከሰው ጋር እኔ ነው አሁን ምንም ያተረፍኩ የማይመስላቸው ሰዎች አሉ።
በቃ ለፋ ትሬኒንግ ሰጠ ማየት የሚፈልጉት ነገር አለ ያ የለም እኔ ጋር ስለዚህ እንደ ኪሳራ ሊያዩት ይችላል ነው እኔ በእግዚአብሔር ፊት የሚታይ ስራ ነው የምሰራው እኔና እግዚአብሔር እና ከስጋና ከደም ከራስህ ጋርም መማከር በተወስ የእግዚአብሔር ሐሳብ ነው ብለህ እስከገባህበት ዲሲፕሊን ይፈልጋል በጣም ዲሲፕሊን ይፈልጋል ብዙ ነገር ማየት አቆሞ ዓላማህ ላይ ትኩረት ማድረግን ይፈልጋል እዛ ውስጥ ራስን የማቆየት ዲሲፕሊን ይፈልጋል በዛ ውስጥ እግዚአብሔር ያሳካል ያመቻቻል ነገሮችን ያሳያል እያደገ ይመጣል በርደ የተናገረ ሁሉ ነገር እየሆነ ይመጣል ገና ይሆናል ብለህ አስበህ የምትሆነው ነገር አይደለም እየሆንክ የምታድግበት ነገር ነው እንጂ የሆነ vision is not like part of your life it's the whole sphere of your life አይደል vision ብለን ስናወራ የሆነ እዚህ ጋር ቁጭ ያለ በህይወቴ 40-50 ዓመት ላይ የምሰራው ነገር አይደለም ሙሉ ህይወቴ እግዚአብሔር ሐሳብ ስለዚህ anything ጥንጧንም ብሰራ አድጎ ትልቅም ቢሆን እግዚአብሔር ሐሳብ እዛ ውስጥ እግዚአብሔር ወደ ፈለገው ነው የሚወስደኝ አያስጨንቀኝም የት ደረሰ የት ሄድኩ ብዬ እግዚአብሔር ሐሳብ ነው ብዬ ስለማስብና ያንን ዲሲፕሊን ሆኖ መያዝ አለባቸው ራሳቸውን ማወዳደር ከሌላው አንፃር ማየት ካለው ነገር አንፃር ያዩ ከሄዱ ፍራስትሬሽን ውስጥ ነው የሚገቡት ብዙዎቹ የሚደክማቸው ለዛ እግዚአብሔር ጠርቶኛል የሆነ ነገር ቪዥን አለኝ ይሉሃል ኢየሱስንም እኮ ሊሞት ነው የመጣው ሲያበላ ሲያጠጣቸው እናንግሳ አሉት ፖለቲካሊ ሊያነግሱት መጣ ከዛ በኋላ ትቷቸው ሄደ ነው እና የምን ሲባል የመጣው ለዚህ አይደለም እሱ ያውቀዋል ቀድሞም ንጉስ ነው እና ግን የመጣው ግብዣ የመጣው በእያንዳንዱ ጥፋት ላይ ፌርማታ ላይ በቃ የሚያምር ብፌ ነው ታገኙ ግን የቀረበን ሁሉ አትበላ አሁን ይሄ ስለምትችል ሁሉም ቦታ አትገባ እግር ኳስ ደስ ይለኛል ልጆቹ ኳስ ይችላል በረኛ ግን የአጥቂ ቦታ ላይ ገብቶ አይጫወትም ኳስ ይችላሉ ኳስ ተጫዋች ናቸው ኳስ ይችላል ቦታ ግን አለ ጎል መጠበቅ ፐርፌክት ነው ዓለም የሚያደንቀው እዛ ላይ ሊሆን ይችላል ግን ላጥቃ ብሎ ቢመጣ ያለ ቦታው ስለሆነ ውጤታማም አይደለም ምናልባት ጎሉን ለቆ በመምጣቱም ተጸጽቶ ሊመለስ ይችላል ምናልባት ለቆ በመውጣቱ ኳስ ተመትሮ ገብቶበት ሊሆን ይችላል እንዶ በዙሪያው ላሉት ለቡድኑ መሸነፍ ምክንያት የመሆን እድሉም ሰፊ ሊሆን ይችላል ኳስ አታዩም በጣም ወስተረጋሽ የማንቺን አው ሊጀምር ነው እንኳን ጨረሰ ምንም ልንረዳችሁ አው ሊጀምር ነው እቺን ብለን እንጨርሳለን ከማንቺ ደጋቢ መቆየት ከባድ ምናልባት እንደ the last ምክር እንድሰጥ ነው በጣም ፊውቸራችን አንሰርቲኒቲ ለሚሰማው ሰው ለምሳሌ ትማራለህ ትመረቃለህ ከዛ በኋላ ነገ ምንድነው የሚሆነው አንድ ፍሬሽ ግራጁዌትም እየተማረ ያለም ሰው ፊውቸሩን ሲያስብ ምንድነው ምናምጥው አይዶን ሆኒ ምናልባት የሆነ ዳውት አለ ይሄ በቤተሰብ በኩል ይሄ ነገር አለ አሁን እንደወጣው በገባ የሆነ ነገር ማድረገው ነገር አለ እዛ ደግሞ ይሄ እርግጠኛ ለመሆን እሱኛው ነገር አለና እንደዚህ ለሚሰማቸው ለሚከታተሉ አሁን ግቢ ላሉ የተማሩ ላሉን ብቻ ሳይሆን ግራጁዌት አድርገው ለወጡ ያውኛ ማይፌሉ የተማሪዎች ፕሮግራም ስለሆነ ለትልቅ ሰው ምን እንችላለን ምክንያቱም ከላይፍ እየተማሩ ነው ብለን ተማሪነት ምትል ስላለችና እንደዚህ አይነት አንሰርቲኒቲ ለሚሰማቸው ሰዎች የሆነ ምክር ካለ the last word መጽሔት ላይ ቢሆን ቢጻፍ የሚችል ብዙ ጊዜ እንደውም ከወጣም በኋላ ግራጁዌት አድርገህ ግቢ ሆነ እንደምታስበው ሳይሆን ይጠብቃል በጣም ብዙ ነገሮች ተቀይረው ይጠብቁሃል ሰርፕራይዝ ነው አንዳንድ ፕላኖች ግቢ ውስጥ ቢኖሩም ስትወጣ ደግሞ ሌላ ነገር እና እሱም ተጨማሪ ሲሆን በቃ በጣም ቻሌንጅ ነው የሚሆነውና እስኪ ምናልባት ምለው ያለ ዓላማ የተፈጠረ ሰው የለም በቃ እግዚአብሔር ሁላችንን ሲፈጥረን በዓላማ ነው ገምቶ የፈጠረው ሰው የለም ስለዚህ በዚህ ደስተኞች ሊሆኑ ይገባል ነገር ግን ይህን እግዚአብሔር የፈጠረውን ዓላማ ለማወቅ ጊዜ የሚፈልግ ነገር ነው ዛሬ ላላቅ እችላለሁ ችግር የለውም እግዚአብሔር ያስቀመጠኝ ቦታ በታማኝነት በትጋት ፕሮዳክቲቭ ሆኜ ልስራ የሚገባኝን ላድርግ በዛ ፕሮሰስ ውስጥ ግን እግዚአብሔርን ልጠይቀው ልክ ጳውሎስ እንደዚህ ምን አድርግ ዘንድ ትወዳለህ ምን አድርግ ዘንድ ትወዳለህ ምን እንድሰራ እግዚአብሔር ሰው ላካ አይደል ዕቃ ነህ
አንተ አዛብን ደርሳለህ ነገስታትን ደርሳለህ ይሄና እግዚአብሔር በራሱ ታይም ያንን ያመጣል ሙሴ ጋር መጣ እግዚአብሔር እሱ ሊትራሊ ስራውን እየሰራ ባለበት ቁጥቋጦው አነደደ እና እግዚአብሔር ወደ ሙሴ መጣ ሙሴ ያለው ወደ ኢጂፕት ሂድ ህዝቡን ከባርነት እንድታወጣ ፈልጋለሁ አለና በዛ ዝግጅት ውስጥ በዛ ረሃብ ውስጥ መቆየት ትልቅ ነገር ዛሬ ላይ ይችላል እየጸለየ እያመለከ በትጋት እየሰራ እግዚአብሔርን ይጠብቅ በዛ ውስጥ እግዚአብሔር እርግጠኛ ሆኜ የምናገረው እግዚአብሔር ግልጽ ያደርጋል እግዚአብሔር ክሊር ያደርጋል ስለዚህ there is hope በጣም ደስ ቴንክ ዩ በጣም እየተከታተሉ ያሉት ሆፕ ብሮድካስት ተስፋ ብሮድካስቲንግ ኔትወርክ ነው ቴንክ ዩ ወስቲ አለ ጊዜ ላይ ሰው ተመተ እንዲህ አይነት ሁሉም ሰው ማወቅ የሚፈልገው በደንብ ጊዜ ሊወስድበት ኮንፊውዥን ውስጥም ያለ ሰው በደንብ እንዲጠራለት በተለይ ደግሞ በጊዜ ነቃ ረጅሙን የህይወቱን ጉዞ ደግሞ የሚያተርፍበትን አይነት ኢሹ ላይ ነው ደም ዲስከስ ያደረግነው በጣም እናመሰግናለን ቴንክ ዩ በጣም ተባረክልኝ የተወደዳችሁ የማይ ፌሎ ቤተሰቦች የዛሬውን ስለ ቪዥን ስለ ዓላማ ስለ ፐርፐዝ የቆየንበት ጉዳይ ነው ከእንግዳችን ከውስጥ ጋር አብረን ቆይተናል እንደተማራችሁበት የሆነ ደግሞ ዛሬም የምትጀምሩት ደግሞ አክሽን ስቴፕ ደግሞ እንደወሰዳችሁ ተስፋ እናደርጋለን ሳምንት በአዲስ እንግዳ በሌላ ቶፒክ ወደ እናንተ ምን መጣ ይሆናል እስከ ሳምንት እግዚአብሔር አምላክ የሚጣፍጥና ማትጸጸቱበትን ሳምንት ይስጣችሁ መልካም ጊዜ